እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ሰላማችሁ ይብዛ። ጌታ ኢየሱስ በማልችለው እርዳኝ። እሺ ዛሬ የማካፍላችሁ ቃል ዕብራውያን ምዕራፍ 4 ቁጥር 11 ነው። እንደዚህ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንዲህ ይላል፣ እንግዲህ ማንም የእነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ ዕረፍት ለመግባት እንትጋ ይላል። አንዴ መልሼ አነባዋለሁ። እንግዲህ ማንም የእነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ ዕረፍት ለመግባት እንትጋ ይላል። ዕብራውያን ምዕራፍ 4 ያው ትልቅ የእምነት የመገዛትና በእግዚአብሔር ውስጥ የመሰላለው ማረፍ ትልቅ የሆነ ያው እንደ አግሪመንት አይነት የሆነ ነገር ነው የሚነግረን እና ይሄ የጻፈው ሰው ለጁሾች ነው እና ለጁሾች አማኞች ነው። የብሉይ ኪዳን እውቀት ላላቸው እና ለእነሱ ነው የጻፈው። በተለይ ለእስራኤላውያት በዴዘርቱ ላይ በበረሃው ላይ ለጠፉት ነው እና ያው ቨርስ ምዕራፍ 3 እና 4 ያው ጸሐፊው አንባቢዎች ይህንን ስህተትና የተሳሳተ መንገድ እንዳይደግሙ የጻፈው ነው እና ያው የጻፈላቸው ለወደቁት ከእነሱ እንድንማር የእግዚአብሔር የቀባላቸውን ቃል ስላልገቡትና ባለማመናቸውና እግዚአብሔርን ባለመገዛታቸው እንደሆነ ሊያስታውሰን ይሞክራል። ይሄ ዕረፍት ምን ማለት ነው? ያው የእግዚአብሔር ትልቁ ሲምቦል እና ያለቀ የእግዚአብሔር ስራ እና ሰላም ነው። ይሄም ዘፍጥረት ምዕራፍ 2:2 ላይ ያሳየናል እና ያለቀ የእግዚአብሔር ስራ እና ሰላም ነው። ሌላው ደግሞ እግዚአብሔር ቃል የገባላቸው መሬት ነበር እና እስራኤላቶችም ይህንን ምንም ያደርግ የነበረባቸው እግዚአብሔር የሰጣቸውን ላንድ መቀበል እና ነበር እንጂ እነሱ ግን ያው እንዳጡት ከስንት ጀነሬሽን በኋላ እናያለን እዚህ ላይ። ሌላው ደግሞ መንፈሳዊ ዕረፍት በጌታ በኢየሱስ ክርስቶስ ውስጥ ያለው መንፈሳዊ እምነት አሁን ያለን በእምነት ነው። ይሄ የሚገኘው በጌታችን ውስጥ የሚገኘው ዕረፍት በእምነት ነው እና ያው ነጻነት ይኖረናል በጌታ በኢየሱስ ክርስቶስ ስም ካመንን ማለት ነው ከስቃዩ ከኃጢአቱ እና ያው ደህንነትን በስራ ለማግኘት የምንሞክረው ነገሮች እንደዚህ ያሉት ነገሮች በእምነት ጌታችን ኢየሱስ ክርስቶስ ካመንን የመንፈሳዊ ዕረፍት እናገኝበታለን ማለት ነው እና ያው የዘላለም ሕይወትም ማረፍም አለ እና ያው ይሄ ደግሞ የዘላለም ዕረፍቱ ደግሞ ጌታችን ወደፊት ያለው ቃል የገባልን ማለትም ገነት ማለት ነው እና የመጨረሻውና ዋነኛው ሰላም እግዚአብሔር የሰጠን ነው እና ይሄ ነው እና እግዚአብሔር ለእስራኤላውያን ገብቶላቸው ነበረ ለነበራቸው
መሬት ላንድ ሊገቡ የነበረበትን እና መንፈሳዊም እረፍት አለ በጌታችን ኢየሱስ ክርስቶስ እና ዘላለማዊ እረፍትም አለ ማለት ነው። እና ይሄ ምን እንትን ይለናል ያው የዘላለምን ሕይወት ለማግኘት መሞከር እንትን ማለት እንዳለብን ይነግረናል። እና ያው ማሳደድ፣ ማንበብ፣ መጸለይ፣ መዘመር እና በእግዚአብሔር እንድናርፍና እግዚአብሔርን ስንገዛና በእምነት ስንኖር እንደዚህ ላይ የመሄድና ወደ ዘላለማዊ እረፍት የመግባታችን ፕሮባቢሊቲው ሀይ ነው ማለት ነው። እና እግዚአብሔር ቃል ገብተዋል የእግዚአብሔር ቃል የገባልን ነገር ያው ማረፉ እውነትና ትክክል ነው እና እስካሁን ድረስም ደግሞ ለእኛም ለአማኞች እና ከእንደገና ጠፍተው ለተገኙትም ያለና ኦፕን የሆነ ነገር ነው እና አላረፈርንም። በቃ ዛሬውኑ ይህን እረፍት ልናገኝ እንችላለን። እና እግዚአብሔር ያው ሰላሙን፣ ምሕረቱን፣ የዘላለም ሕይወት እስካሁን ድረስ ከኛ ጋር አብሮን አለ ማለት ነው። እና ይህንን ልናገኝ እንችላለን። ምን ይላል እንግዲህ ማንም የእነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ እረፍት ለመግባት እንትጋ ይላል። እና ያው በቃ ያለመታዘዝን ምሳሌ ተከትሎ እንዳይወድቅ የስህተት፣ የውሸት፣ የመጥፎ ምሳሌን መከተል የለብንም ማለት ነው። እና ትክክል፣ እውነት፣ ጥሩ የሚያደርገውን በጌታችን ምሳሌ እየተከተልን ወደዛ እረፍት ለመግባት መትጋት አለብን ማለት ነው። እና እኛም ስንመልስ እና ስናንጸባርቅ እና እንትን ስንል በእምነት መሆን አለበት። የእምነት ኤፈርት መሞከር አለብን ማለት ነው። እና ደህንነትን በስራ ልናገኘው አንችልም። እና እምነታችንን ስንይዝ ለእግዚአብሔር ስንገዛ እና ከሱ ሳንዞር ስንቀር ስንገዛው በእንደዚህ አይነት በእምነት በምንኖርበት ጊዜ ወደ ደህንነት መግባታችን አዝማሚያው ሰፊ ነው ማለት ነው። እና በእምነት ነው እና አለመገዛት፣ አለመታዘዝም ወደ መንፈሳዊ አደገኛ የሆነ መንፈሳዊ ሕይወት ይመራናል ማለት ነው። እና ያው ይሄ ጥሩ ምሳሌ ሊሆን የሚችለው ላልተገዙ ሰዎች የእስራኤላይት ጀነሬሽን ነው ማለት ነው። እና እግዚአብሔርን አላመኑም እና የእሱንም ቃል የገባላቸውን ሚስ እንዳደረጉት አይተናል። እና እስራኤላይቶች ያደረጉትን ነገር እንዳንደግም እግዚአብሔርን ስንገዛ ያው መዞራችንን ተራራውን እናቆማለን እና ወደ እግዚአብሔር ቀን ቃል እንገባለን፣ ፕሮሚስ እንገባለን ማለት ነው። እና ያው ምን ይላል እንግዲህ ማንም የእነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ እረፍት ለመግባት እንትጋ ይላል። እና በቃ በእምነት ነው ወደ ደህንነት የምንገባው፣ በእምነት ነው። እና እግዚአብሔር ሰጥቶናል እረፍት ብቻ ከስራ እንድናርፍ እንትን ይላል እግዚአብሔር። እሱ ራሱ 6 ቀን ሰርቶ ነው በሰባተኛው ያረፈው። እና ይሄም ጥልቅ የሆነ የአእምሮና የልብ ሰላም ይሰጠናል። ምሕረት ራሱ ከእግዚአብሔር ጋር ወደፊት አብረን እንድንኖር የሚሰጠን ትልቁ የእግዚአብሔር መሳሪያ ነው። እና ያው ግን የእግዚአብሔር ቃል አውቶማቲክ አይደለም፣ እንትን ነው። ያው የእግዚአብሔር ቃል በእምነት ነው እንጂ የሆነ ሜካኒክ ወይ እንትን አይደለም፣ አውቶማቲክሊ እንትን የሚል አይደለም። በእምነት ስናደርግ ጸጋውና ደህንነቱ በውስጣችን ፍሎ ያደርጋል ማለት ነው። እና
ዕብራውያን ምዕራፍ 4:11 ምን ይላል? እንግዲህ ማንም እነዚያን ለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ እረፍት ለመግባት እንትጋ ይላል እና ምን ያስታውሰናል? ይሄ እግዚአብሔር ላይ እንድንይዝ እግዚአብሔርን እንድንከተል እና እግዚአብሔርን በስነ ስርዓት በትክክል በእውነተኛ መንገድ እንድንከተለው ከእሱ ጋር እንድንኖር እና ባመነው ቁጥር ራሱ እምነታችን ሁሉ እንደሚያድግ ይነግረናል እና የማይሆን ስህተት፣ ውሸት ነገር እንዳንከተል ይነግረናል። እና ያው ይሄ የሚጠራን ጠንካራዎች እንድንሆን እና ተስፋ እንዳንቆርጥ እና እና እግዚአብሔር እንድንኖር የቀባልንን ቃልና ሕይወት ሉዝ እንዳናደርግ ያግዘናል ማለት ነው። የእሱ የስህተት፣ የውሸት፣ የመጥፎን ምሳሌ ሳይሆን ትክክል፣ እውነት፣ ጥሩ የሆነውን የእግዚአብሔርን ነገር ስንከተል ማለት ነው እና የዘላለማዊ የእግዚአብሔርን እረፍት ስንገባ ምን ማለት ነው? በእምነት ነው ከፍርሃትን ስንወጣ ማለት ነው እና መገዛት ያስፈልጋል ከጥርጣሬ ማለት ነው እና ይሄ ምንን ያመለክታል? አንዳንዴ በሕይወታችን ውስጥ ይሄ ነገር የእግዚአብሔርን እረፍት በውስጣችን ውስጥ የሚሰራው የትና መቼ እንደሆነ ማወቁ ምን እንደሚመስል እያንዳንዳችን ብንጠይቅ የራሳችን ማወቅ አለብን። የት ነው ይሄን ነገር የምናየው? ቃሉን ስናነብ ነው ወይስ ስንዘምር ነው ወይስ በጌታ ወንድምና እህቶች ጋር ስንሆን ነው ወይ ብሎ ማስተዋሉ ራሱ ጥሩ ነው እና በሁሌም እንዴት አድርገን ታማኝ ሆነን መቅረት እንዳለብን፣ እንዴት አድርገን ሌሎችን ወንድምና እህቶችን መመካከር እንዳለብን፣ እንዳንወድቅ እና እግዚአብሔርን ሳንገዛ ስንቀር ኢንካሬጅ መደራረጉ አብሮ ካሉት ወንድምና እህቶች ጋር ጥሩ ነው። ምክንያቱም እና ይሄንን ምሳሌ ተከትለው አንዳንድ ምሳሌ የምንከተለውን ማወቅ አለብን። የሚጥለው ወይስ የሚያነሳ ነው? እና ወደ እግዚአብሔር እረፍት ለመግባት ኢንካሬጅ መደራረጉ፣ እርስ በእርስ መደማመጡ ጥሩ ነው። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን። መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።